ወይኔ አባቴ እኔ ጠንበል የኔ መልካም ሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁልኝ? እንዴት አደራችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ ይሄን አስተውላችሁ አይታችሁት ከሆነ ማለት ነው መጀመሪያ ስትመጣ የነበረው ሆዷና አሁን የነበረው ሆዷን እዩት። እንዴት አድርጋ እኛ የለም የታለ ርግዝናው ምናምን ስንል እሷ ጨማምራ የ6 ወር እርጉዝ እኮ አትመስልም እያልን ስንል እሷ የ9 ወር አድርገው መጣች ጭራሽ ማለት እና የትላንቱን አይታችሁታል እንዴት እንደሆነ። ደግሞ እኮ የልብስ መሆኑ ራሱ እኮ ያስታውቃል፣ ጨርቅ ምናምን ነገር መሆኑ ራሱ ያስታውቃል ማለት ነውና ፕላስቲክ አድርጋ ይሁን ብቻ ሆዷ በየቀኑ ነው የሚጨምረው የሚቀንሰው። አንዴ ይጨምራል፣ አንዴ ይቀንሳል። ከዛ ደግሞ የሆነ ፓርቱ ዝቅ ይላል፣ የሆነ ፓርቱ ከፍ ይላል። እና ለማንኛውም እንግዲህ ልጅቷ በተቻላት አቅም ለማስመሰል እየጣረች ነው። እኛ ግን እናቴ ፈትፍተን ጎርጉረን ነው የምናወጣው። የምናየው በደንብ ነው የምናየው፣ በደንብ ነው አይናችን መንጥሮ የሚያወጣው ማለት ነውና እንግዲህ ሀይሚዬና ብሩኬ ባልና ሚስቱ ሊሄዱበት አስበዋልና የተወሰነ ይሄዱበትና ይችን ልጅ ሻወርማ አድርገው ባሳዩን በጣም ደስ ይለኝ ነበር ማለት ነውና ትናንት እንግዲህ እንደምታያት ሀይሚዬ ላይም ዝታ ነበረ፣ ብሩኬ ላይም ትዝታለች ምናምን። ጭራሽ ተንከባከበኝ ካልተንከባከብከኝ ፖሊስ አመጣለሁ ምናምን እያለች ማለት ነው። ፍቅር በግዴታ አስባችሁታል? ይሄ ነገር ሪል ቢሆን እንኳን ማለት ነው እንደዚህ የሚባል ነገር የለም። ፍቅር በግዴታ የሚባል ነገር የለም እንኳን የማይሆነውም ማለት ነው። እና እንግዲህ በትናንትናው ቪዲዮ እውነት ለመናገር በጣም ደስ ብሎኛል። እንግዲህ መጨረሻውን ደግሞ አላህ ያሳምረው ማለት ነውና ሀይሚዬ እንግዲህ ልትሄድባት ነው ጀግኒት ማለት ነው። እና እንግዲህ ፈጣሪ እንደው ይችል ልጅ ማለት ነው እኔ እንጃ አላቅም በምን አይነት ወይ እንደምትመጣ ይሄ ነገር አልቆ አላቅም። መቼም ሰብስክራይብ አድርጉኝ ብለሽ እንዳትመጪ አደራሽን። የምሬ ነው። እንደ እግር ስበያለሽ እንጂ ማንም ሰብስክራይብ የሚያደርግ የለም። እኛ ጨጓራችንን ጨረሰሽ። ለማንኛውም ልጅቷ እኔ በጣም የገረመኝ ነገር በኮንፊደንስ ጭራሽ የትላንትናውማ አይን አውጥታ ነው የመጣችሁ። ሀይሚዬ ላይ ዝታ፣ ብሩኬ ላይ እንደዛ ዝታ ምናምን በኮንፊደንስ እንደዛ ማን የልብ እንደሰጣት አላቅምና ከጀርባዋ ሌላ ሰው እንዳለ እየመሰለኝ ነው አሁን ማለት ነው። ማለት ብቻዋን አይደለችም፣ እነሱን ለማጣላት ነው የሚመስለውና እነሱን ለማጣላት የመጣች ሰው ደግሞ ብቻዋን አትሆንም፣ ከጀርባ ሌሎች ሰዎች ይኖራሉ ማለት ነው። አይዞሽ የሚሏት በቃ በደንብ ተውኞ የሚሏት ከጀርባ አሉ ማለት ነው። እና ለማንኛውም ትናንትና የብሩኬ አቋም በጣም ደስ ብሎኛል። እስከዛሬ ድረስ በድንጋጤ የሚሆን በጭንቀት የሚሆን አላቅም ብቻ ውዝግብግብ ያለ ነገር ነበረ ሲያወራን የነበረው። እሱ ደግሞ ድራማው እንዲቀጥል ነው እና እኔም ስነግራችሁ ነበረ ማለት ድራማው እንዲቀጥል ነው እንደዛ የሚያወዛግበው እንጂ እንዴት ነው አንድ ሰው ከአብሮ ካደረ የማያውቀው ድራማው እንዲቀጥል የግድ እንደዛ ማወዛገብ ነበረበት ማለት ነውና የተሰጠው ካራክተር ነው እንግዲህ ምንም ማድረግ አይቻልም። ለምንድነው እንደዚህ ማትለው እያልን እንትን ለፈልፋለን። እነሱ ሁላቸውም እዛ የተሰጣቸውን እንትን ነው የሚጫወቱት ማለት ነው። ለማንኛውም እንግዲህ ድራማው እያለቀ ሲመጣ ደግሞ እንደዚህ አሁን ትናንትና በጣም ቆፍጠን ብሎ ምናምን ነው የተናገረው። ከመጀመሪያው ጀምሮ ሲመጣ እሳት ለብሶ ነው የመጣው ስልችት ብሎት ምናምን ማለት ነውና በጣም ደስ የሚል አቋም ላይ ነው አሁን ያለው። በጣም አሪፍ ነው። በቃ ያላደረገውን ነገር አላደረኩም በቃ በኮንፊደንስ በሙሉ ኮንፊደንስ ማለት ነውና አንዳንዴ ብሩኬ ችግር ያለበት የሚመስለኝ ነገር የሆነ በቃ ሰው እየገፋው ራሱ ያን ሰው እሱ ማስከፋት የማይፈልግበት ነገር አለ ይመስለኛል። እንዲህ በሪል ላይፉ ራሱ እንደዚህ አይነት ሰው ይመስለኛል ብሩኬ ማለት ነውና እሷ እንደዛ እንትን እያለችው ምናምን ግን ለሷም ሴት ናት እርጉዝ ናት ምናምን እያለ ያ ነገር እንትን ያስብ ነበር ያን ነገር ማለት ነውና እሱ ደግሞ ጥሩ አይደለም፣ ህይወታችን ላይ ዋጋ ያስከፍለናል ማለት ነውና ከዚህ በኋላ ባላደረከው ነገር አላደረኩም ብለህ በቃ ነው ልክ ላይክ እንደ ትላንትና አሁን በቃ የምናውቀው በክብሩ የማይደራደረው ብሩኬ ነው ትላንት የመጣው ማለት ነው። በቃ ከዚህ በፊት ያለው የሆነ ውዝግብግብ ያደርግ ነበረ ምናምን
የትላንቱ ግን በቃ ከዚህ በፊት የምናውቀው ብሩኬ ያለ አይደለ የሆነ ነገር ያላደረገውን ነገር አደረክ ሲባል አይ እኔ አላደረኩም ብሎ በኮንፊደንስ የሚያወራው ብሩኬን ነው ትናንትና ያየ ነው ማለት ነው። ስለዚህ በዚሁ ነው መቀጠል ያለብክ ብሩኬ። ሀይሚሻዬ ደግሞ እንግዲህ ከዚህ በኋላ ትሄድባታለች ማለት ነውና ገብቷታል፣ ለምን እንደመጣሽ ምናምን ሚፍታህም ገብቶታል። የሆነ ነገር ስራዋን ለማጣላት እንደሆነ የታወቀ ነው ማለት ነውና የሆኑ ልጆች ሊዲያ ጋር የመጡት ልጆች ደግሞ አንድ ቪዲዮ ላሳያችሁ። ማጣት ነው ስለምትወደው ማጣት ስትል ነው ይሄ ሁሉ ነገር የምታደርገው። እነሱም ሁለታቸውን ለያይታ እሱን የእሷን ለማድረግ ነው እሱን ማለት ነው። እሱ ደግሞ እንደምታውቂው ሀይሚን ይወዳታል። እኛ ደግሞ ሀይሚን ማሳዘን የለብንም። እኔ ሀይሚ አላቃትም ኦልሬዲ ከእሷ ጋር እንደዚህ ተገናኝቼም አላቅም፣ በተገናኘም አይደለም። እኔ እውነታውን ነው የምናገረው። ስለዚህ ሀይሚንም ማዘን የለባትም። ሀይሚ በጣም አዝናለች፣ እያለቀሰች ነበር። እኔም ከካሜራ ጀርባ እያለቀስኩኝ ነበር። ገብቶሻል አይደለ? ስለዚህ ሀይሚን እንድታዝን አልፈልግም። እኔ እውነታውን ተናግሬ ይሁን ማጣት አለቀ። በዚህ ከተለየችን ትለያይ። እውነታውን ይሄ ነው። ሐኪም ቤትም ሄዳለች። አሁን ኮኒ ምን ጥያቄ የፈጠረብኝ ነገር ወር ደግሞ የሆነ ምንድነው የተከሰተው ይሄ ነገር ምንድነው ያመጣው ቢለው ነገር የፈጠረብኝ ነገር ምንድነው ታውቂያለሽ? በጣም በኮንፊደንስ ነው ክሊኒክ ድረስ ሄዳ ስትመረመር የነበረው ኢማጂን፣ በኮንፊደንስ ማለት ነው። ሶ እንደዚህ አይነት ይሄ ኮንፊደንስ ከየት ነው ያመጣችሁ? ማለት እንዴት ነው ሰው ያላረገዘው ወር ደግሞ ያልተፈጠረን ታሪክ እንዴት እንደዛ ማለት አሁን ጥያቄ እየፈጠረኝ ስለሆነ ወዴትም ጋር ጥያቄ እንዳይፈጠር ነው ያብራራሽላችሁ እንድትሄጂ ፈልጌ ነው። ምንድነው ሆስፒታል የተፈጠረው ነገር? ሆስፒታል የተደረገው ነገር ያው እሷ አቀነባብራው ነው ከዶክተሩ ጋር ዶክተሩን ከፍለዋል። በቃሉ ነው እንግዲህ እነዚህ ልጆች ደግሞ እንደምታያት እቺ ልጅ እኔ ጓደኛዋ ነበርኩ ምናምን ነገር ብላ ይመስለኛልና ያው ሙሉ ቪዲዮውን አላየሁትም። ይሄን ለእናንተ እንትን ለማለት ያክል ነው ያመጣሁት እና ለማጣላት ነው ልጅቷ የመጣችው። ሐኪም ቤት ሄዳ ደግሞ እርጉዝ ናት ምናምን የሐኪም ቤቱ ነገር አልገባኝም ስትላት ምንድነው ያለችው? ከዶክተሩ ጋር አውርታ ነው ምናምን የእሷ ያቀነባበረችው ሴራ ነው ምናምን ብላ እንግዲህ እያጋለጠች ትገኛለች ማለት ነው። እና እንግዲህ የምንም እርግዝና የለም ውሸቷን ነው ምናምን እያሉ እያጋለጧት ነው ማለት ነው። እንግዲህ እና የስራው እንግዲህ ድራማው በዚህ መንገድ እየሄደ ነው ማለት ነው። እና ደስ ይላል። ብዙ እርጉዝ አይደለችም እያሉ ብዙ ሰዎች የሀገሯ ልጆች እየመሰከሩ ነው ማለት ነው። እና ሌላው ደግሞ እንግዲህ ሚፍታህ አይኑን አፍጦ እንደዚህ ሼር አድርጎላቸው ነበረ የትናንትናው ቪዲዮ እና ኮሜንት ላይ ታስደስታላችሁ። ደስ የሚል ኮሜንት ነው የጻፋችሁት በሱ ቤት ገብቼ ምናምን። ከዛ ቤኪ ደግሞ ባለፈው በሰራው እንትን ፖስት ያደረገው ነበረ እና ምን አለ ለማመን ቢከብድም እውነቱ አይቀየርም ነው ምናምን ብሎ ፖስቶ ነበርና አንተ መላጣ የሆንክ ልጅ ግን ቆይ ቤካ ቆይ እና ጨረቃ ፋሚሊ ትለያላችሁ። ልጅቷን ከቤኪ ጋር ሰርግ ምናምን እንትን ልክ ላይ ቀለበት ምናምን እንዳደረገላት አርገው ምናምን በቃ አንተ አግባት አይነት ነገር እያሉ ይፖስቱ ነበርና በጣም እየሳኩኝ ነበር። ይመቻችሁ ጨረቃ ፋሚሊ፣ አልተቻላችሁም። በቃ ሀይሚዬና ብሩኬን አናስነካም ወይ ፍንክች እያላችሁ ነው እና ይመቻችሁ። ለማንኛውም ሲቀጥል ደግሞ ወደ ሌላው ነገር ስገባ አሁን ባመጡት አይዲያ ብሩኬ እንደ ጥፋተኛ ሆኖ ሀይሚዬ ደግሞ እንደ ተበዳይ ሆና ነው ሲሰሩ የነበረው ድራማውን አይደለ? ሀይሚዬና ብሩኬ እንደ አክተር ሆነው ሌሎቹ ደግሞ አጨብጫቢ ነበሩና በዙሪያቸው ያሉ ልጆች ያው እነሱን በተመለከተ ብዙ እየሰሩ ነበረ። ብዙ ሰዎች የቡታጅራ ዩቲዩበሮች በሚባል ደረጃ ሁላቸውም ሀይሚዬና ብሩኬን በተመለከተ ለብዙ ሰው ስራ እድል ከፍተው ነበርና ኢቨን እኛ ፈትፋቾቹ ሳይቀር ማለት ነው። እና ወዶችዬ እዚህ ጋር ቆም ብለን አንዳንዴ ማሰብ ያለብን ነገር ምንድነው? ሰው የሆነ ድራማ ይዞ ሲመጣ የሆነ ነገር ይዞ ሲመጣ አስተያየት መስጠት ካለብን ለሁለቱም ሚዛናዊ ሆነን አስተያየት መስጠት። አንዱን ብቻ የምንወድ ከሆነ ደግሞ ያኛውን ሰው ግዴታ መሳደብ፣ የሆነ ነገር መጥፎ ነገር መሳደብ እንትን ማለት አይጠበቅብንም ማለት ነው። ማለት በቃ እኔ አሁን ለምሳሌ ሀይሚዬን ብቻ ከወደድኩኝ ብሩኬን ማክበር መቻል አለብኝ። የሀይሚዬ ደስታ ብሩኬ ከሆነ ብሩኬን ማክበር መቻል አለብኝ። የብሩኬ ደስታ ሀይሚዬ ከሆነች ሀይሚዬን ማክበር መቻል አለብኝ። ገባችኋ? ሁላችሁም የምትወዱትን ሰው ይዛችሁ የምትወዱት ሰው ደግሞ የሚያስደስተውን ነገር ወይም ደግሞ የሱን ሰው የራሱን ሰው መንካት የለባችሁም። በቃ ያንን ሰው ማክበር መቻል አለባችሁ ማለት ነውና
እኔ በጣም ነው የሚገርመኝ አንዳንዴ ማለት ነው። እና በዚህ ድራማ ደግሞ ብዙዎቹን ሰዎች ታዘብያለሁኝ ከትልቅ እስከ ትንሽ በሚባል ደረጃ ቲክታክ ገስት ላይ ገብቶ ብዙ ነገር የማይባሉ ነገሮች የሚሉ አሉ ምናምን እና አሁን ላይ ትላንትና እንደውም ገስት ላይ ተሰቅለው የብሩኬን ቻናል ሪፖርት እናደርጋለን ምናምን ነገር ብቻ በማይባል ነገር የምትሉ ሰዎች ነበራችሁና በነገራችን ላይ ማለት ነው ሰው የፈለገውን ሴራ ቢያሴር የፈለገውን ነገር ቢያደርግ ክፋት በሰዎች ላይ የሆነ ነገር ቢመኝ ፈጣሪ ካልጣለ ምንም በቃ ምንም ማለት ነውና ሀይሚዬና ብሩኬ እስካሁን ድረስ በፈጣሪም እርዳታ በእነሱም ጥንካሬ ነው እዚህ የደረሱትና ምንም እናንተ እንደዛ አላችሁና ሺህ ሰው ነው የሚወደው ሺህ ሰው ነው የሚያከብረው። የብሩኬ ማንነት ደግሞ አሁን ላይ ራሱ በቅርብ ያሉት ሰዎች አይደሉም በርቀትኛ የምናውቀው እንደዚህ ኦዲየንሶች ይሄን ነገር አያደርግም እያል 100% እየመሰከርን ምናምን የመጣን ሰዎች ነን። እስከዚህ ድረስ ነው ኦዲየንስ የሚተማመነው በብሩኬ ማለት ነው። ምክንያቱም እስከዛሬ ድረስ እየተከታተለው በቃ ከህፃንነቱ ጀምሮ ገና ሲከፍት ጀምሮ እየተከታተልን የመጣን ሰዎች ባንዴ የሆነ ችግር ሲፈጠር የሱን የሌለው ማንነት ልንሰጠው አይገባም ማለት ነውና አንዳንዴ ቆም ብለን ብናስብ ባይ ነኝ። ሀይሚዬም ደግሞ እንደ ጥፋተኛ ሆና በመሰራበት ጊዜ እሷን መሳደብ እሷን የሆነ በቃ መጥፎ ነገር መናገር እሷን ለመጣል መሮጥ እንደዚህ ሰብስክራይብ እናነሳለን እንደዚህ እናነሳለን ማለት ጥሩ አይደለም ውዶቼ። አለማየት እኮ ትችላላችሁ አለማየት መብታችሁ ነው እኮ ግን እስከዚህ ድረስ ክፋት ጥሩ አይደለም። እና አንዳንዴ እስከዛሬ አሁን ሀይሚዬ ነበረች በፋሲል ቀለበት ተደረገላት ተብሎ በዱባይ በሄደ ሰዓት በዳኒ ሰዓት ምናምን ጥፋተኛ ሆና ስትሰራ የነበረው እሷ ነች እና የዛኔ በጣም ስትሰደብ ነበር ምናምን ገባችኋ። አሁን ላይ ደግሞ ብሩኬ ለምንድነው ብሩኬ ጥፋተኛ ሆኖ የማይሰራው ለምንድነው እሷን የሚያሰድባት ምናምን ነገር እያላችሁ ስትሉ ደግሞ አሁን ደግሞ ራሱን ክብሩን ዝቅ አድርጎ በቃ እንደዚህ ራሱ እየተሰደበ እየተረገጠ መጣ። ደግሞ ይሄ ሲመጣ ደግሞ አንተ ባለጌ አንተ እንደዚህ እያላችሁ የማይባል ነገር ምናምን ትናገራላችሁ ማለት ነው። እዚህ ጋር እኮ አይዲያውን አሁን አመጡት አይደለ ያመጡት ብሩኬ እሷን አግኝቻት ነው የድሮ ፍቅረኛዬን አግኝቻት ነበር ምናምን አለ አይደለ። ማግኘት የለበትም ጥፋት ነው። ግን ደግሞ የት ነው ያገኛት ምናምን የሚለው ነገር ምንም የተብራራ ነገር የለም። እሱን ታሳፍራለክ ምን ትላለክ ምናምን የሚያባብል ነገር ምንም ነገር የለም። እንደ አብርሽ አደባባይ ላይ መጥቶ እንደዚህ እያቀፈ እየተሳሳመ ምናምን እንደዚህ ወገቧን ይዞ እንትን እያለ እየተላላጠ ምናምን አልመጣም እኮ ብሩኬ አይደለ እንዴ። እሷም አግኝቶ ይነበራለች ያገኛት በምን አይነት መንገድ ነው መንገድ ላይ ነው ያገኛት ምናምን ይሄን ነገር ምንም የተብራራ ነገር የለም። ገባችኋ? ራሱን የሚያውቀው ብሩኬ ነው አይደለ። ስለዚህ እሱ ደግሞ እንደዚህ አይነት ነገር አድርጋል ሲባል አላደረኩም እያለ እንግዲህ እየተከራከረ ነው። አድርጎት ቢሆን ያሰድበዋል በጣም ነው የሚያሰድበው። አይዲያውም ደግሞ ይሄ ጥሩ እንዳልሆነ እየነገርኳችሁ ነው። ግን ደግሞ ሰው የሌለው ይሄ ነገር ድራማ መሆኑን እያወቃችሁ እንዴት አሁን ሰው ይሄን ነገር ስለሚፈልግ ነው ቻናላቸው እንዴት እንደሚፈጥን አይታችሁታል። እንደዚህ አይነት ነገር ሰው ይወዳል ወሬ ይወዳል ሰውና ከመጥፎ ነገር ከመናገር እንቆጠብ አንዳንድ ጊዜ ማለት ነውና ይሄ በዚህ ነገር አትምጡ እናንተን የሚመጥን ስራ አይደለም። ስራውን ቀይራችሁ አይዲያ ቀይራችሁ ነው ቶሎ ነው እንጂ የሚባለው በቃ አንተ እንደዚህ አይባልም። በቃ ስራ መሆኑን እያወቃችሁ ሌላ አለ አይደለ ላይክ እንደማታውቁት እና ደግሞ ይሄን አጋጣሚ ቤት ባገኘሁት አይነት ነገር ይመስላል የምትሳደቡ ሰዎች ማለት ነው ተሳዳቢዎች። ነገ ጧት ደግሞ ሀይሚዬ ጥፋተኛ ሆና መታ ስትሰራ ደግሞ እንደዚሁ ልትሳደቡ ነው። ስለዚህ ከምትሳደቡ ዝም ብላችሁ አስተያየት መስጠት በመልካም ነገር ወይም ደግሞ ዝም ብሎ ማየትን የመሰለ ነገር የለም። መታገስ በቃ መጨረሻው እስኪታይ ድረስ ማለት ነው። እና አዳሚ የፈለግሽውን ነገር ብትቀባጥሪ አንቺ የምታፍሪበትን ነገር ትናገሪያለሽ እንጂ እነሱ አንድ ናቸው ይተዋወቃሉ። እዛ አንድ ማለት ነው በቃ ይተዋወቃሉ። ስለዚህ ደስ የሚለው ነገር እሱ ነው። እናንተ አፋችሁን ብትከፍቱ እዚህ ምን ብትሉ ከዚህ በፊት ብዙ አይተናል። ብዙ ድራማዎች አልፈዋል ምናምን አይተናል። ገባችኋ? እዚህ ጋር ቲክታክ ላይ ገስት ተሰቅለሽ ብትለፈልፊ እዚህ ዩቲዩበር እንደኔ ትንንሽ ዩቲዩበሮች መታችሁ ብትቀባጥሩ ብትሳደቡ ምናምን ከመሳደብ ምን ከማለት ሰላማዊ በሆነ መንገድ አስተያየት መስጠት ነው የመሰለ ነገር የለም። አሽሙር ምናምን ነገር ለነሱ ምናቸውም አይደለም ማለት ነውና ብዙ ነገር አሳልፈው እዚህ የደረሱ ልጆች ናቸው። መቼም አይለያዩም ሀይሚዬና ብሩኬ። እና ወዳጅ መስላችሁ ደግሞ የምታስመስሉ ሰዎች እንደኔ እንደውሱን ነገር ብትተውትም እንደ ሀሳብ ማለት ነው። ለማንኛውም ይመቻችሁ ሀይሚዬና ብሩኬ የኛ ጀግኖች የኛ አክተሮች ወደፊት ማለት ነው። የሰው ወሬ እንደሆነ እነሱ ስግጥ ፍምስ ላይ ናቸው። ሀይሚዬና ብሩኬ ስግጥ ፍምስ ላይ ናቸው አሁን ላይ እና ልቦና ይስጠላሁላችንም።